በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረብኡ ለግንቦት በዛቲ ዕለት አይረፈ አብ ቅዱስ እስክንድርያ አባ ዮሐንስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 4 በዚች ቀን ለአባቶች ሊቃነ ጳጳሳት 29ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሐንስ አረፈ። እርሱም ከእስክንድርያ ሀገር ነው። ከታናሽነቱም በአስቄጥስ በአባ መቃርስ ገዳም መንኮሶ በተጋድሎ ኖረ። ከእርሱ አስቀድሞ የነበረ አባ አትናቴዎስም ባረፈ ጊዜ አዋቂዎች ኤጲስቆጶሳት ሕዝቡም ሁሉ መረጡት። ወስደውም በግድ ተሾመ አሉት። እርሱ ግን አልፈለገም። የክርስቶስን መንጋ እንዳይተው ሌላ ተሾሞ በክርስቶስ መንጋዎች ላይ ጥፋት እንዳያመጣ ብዙ ልመናዎችን ለመኑት። አዋቂዎች ኤጲስቆጶሳትና መምህራን ሁሉ አጽንተው ሲለምኑት ባየ ጊዜ ፈራ። ይህ በክብር ባለቤት በጌታችን ኢየሱስ ክርስቶስ ፈቃድ ይሆን ብሎ አሰበ። ከዚህም በኋላ ሊቀ ጵጵስና ሾሙትና በወንጌላዊ ማርቆስ ወንበር ላይ ተቀመጠ። ስለ መንጋዎቹም ጥበቃ አሰበ። ደግሞ ስለ ትምህርት መጻሕፍትንም ስለ ማንበብ በቀናሽ ሃይማኖትም የሚያጸናቸው ሆነ። ምሁራን ካህናትም ኤጲስቆጶሳትን አድርጎ ሾማቸው። በዚያ ወራትም ስሙ ዘይኑን የሚባል እግዚአብሔርን የሚፈራ ደግ ንጉሥ ነበረ። ይህንንም ቅዱስ ስለረዳው ስልጣኑ በሀገሮች ላይ ተዳረሰ። የቀናች ሃይማኖትም በግብፅ አገሮች ሁሉ ላይ ተዘረጋች። በዚያም ወራት ስንዴና ወይን ዘይትም የተመሉ ብዙ እንቅቦችን ለአብያተ ክርስቲያናትና ለገዳማት ለፍላጎታቸው ንጉሥ ዘይኑን ላከ። ከዚህም በአባት ዘመኑ ሁሉ ጸንታና ሰላም ሆነ። ጌታችንም በሥራው ሁሉ ተደሰተለት። ከዚህም በኋላ በቸርነቱ ጎበኘውና ጥቂት ታመመ። በሹመቱም 8 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ መውልደ ነገሥት ክቡራን ዘተሰይመ ሊቀ ጳጳሳት ሄራን ዘእዴሁ ታንጻ አብያተ ክርስቲያናት ኩሎን እንዘ ይትራድኦ ንጉሥ ዘይኑን በፍሬ ስርናይ ምስለ ዘይት ወወይን። በዚች ቀን የቡሩክ ፊቅጦር አገልጋዮች ሶሲማና ኖዳ በሰማዕትነት አረፉ። በረከታቸው ከእኛ ጋር ጸንታቱን ለዘላለሙ አሜን። ሰላም ለሩጸትክሙ ለስቃየ ስም ውስተ አውዳ በመዓዛ ፊቅጦር ጽጌረዳ ጸውዐኒ ሊተ አመሳአ እሴት ወፍዳ ለስብሐቲክሙ እትካፍል ክበዳ ክቡራነ ግዕዝ ዞሲማ ወኖዳ። ግንቦት 4 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አቡነ መልከጼዴቅ ካህን ኢትዮጵያዊ፣ አባ ዮሐንስ ሊቀ ጳጳሳት፣ ቅዱሳን ሶሲማና ኖዳ ሰማዕት የታላቁ ፊቅጦር ተከታዮች የነበሩ። ወርሃዊ በዓላት ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊው፣ ቅዱስ እንድርያስ ሐዋርያ፣ ቅዱስ ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘአራቅሊ ሰማዕት። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ቀሳውስትን ወደ እርሱ ይጥራ። በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ የታም ያስነሳዋን ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። የያዕቆብ መልእክት ምዕራፍ 5 ቁጥር 14።